ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢንተርፕረነርሺፕና የኢኖቬሽን አቅሞቻችንን ተጠቅመን የዘመናዊ ሰራዊት ግንባታን ማፋጠን ይጠበቅብናል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የትግራይ ክልል ችግር በፈረሰው ህወሓትና ወታደራዊ መንግስት በሆነው ሻዕቢያ መካከል በሚደረግ አርቲፊሻልና የማይመስል ውህደት ሊፈታ አይችልም ሲሉ በትግራይ ክልል የሚኖሩ አስተያየታቸውን የላኩልን የአካባቢው ተወላጆች ተናገሩ። በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን በጸጥታ ኃይሉ በተወሰደበት ጠንካራ እርምጃ እየተበተነ መሆኑን የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍ ገለጹ። በትግራይ ክልል ሌሎች ተጨማሪ 10 ሰዎችን በምግብ መመረዛቸውና የጤና እክል አጋጥሟቸው ወደ ሆስፒታል በመግባታቸው የታማሚዎች ቁጥር 88 መድረሱን ከስፍራው የደረሰን መረጃ አመላክተ። ከውጭ የኬሚካል ጦር መሳሪያ ተጠቅማለች የተባለችው ሱዳን አዲስ ማዕቀብ እንደምትጥል የአሜሪካ ውጭ ጉዳይ ሚኒስቴር አስታወቀ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያ በኢትዮጵያና በፈረንሳይ መካከል ያለው ትብብር ብዝሃ ዘርፍ ወዳለው ጠንካራ ግንኙነት መሸጋገሩን የጠቅላይ ሚኒስትር ጽህፈት ቤት አስታወቀም። ጠቅላይ ሚኒስትር ዶክተር አብይ አህመድና የልዑክ ቡድናቸው በፕሬዚዳንት ኢማኑኤል ማክሮን በኤልሲ ቤተ መንግስት አቀባበል ተደርጎላቸዋል። በሁለትዮሽ ውይይት ወቅትም ፕሬዚዳንት ማክሮን በታህሳስ 2017 ኢትዮጵያን ሲጎበኙ የተደረሱ ስምምነቶችን አፈጻጸም በጋራ መገምገማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ሁለቱ ሀገራት ለረጅም ዘመናት እንደ መከላከያና ጸጥታ፣ የባህል ጥበቃና ትምህርት ባሉ ዘርፎች ጠንካራ ትስስርና ትብብር መፍጠራቸው ገልጿል። የሀገራቱ መሪዎች በፓሪስ የነበራቸው ውይይት በኢኮኖሚ መስክ የበለጠ ትብብር ለማድረግ እድሎችን የፈተሸ መሆኑም ተጠቁሟል። ፈረንሳይ የኢትዮጵያ ዕዳ ክለሳ ሂደት ቁልፍ ደጋፊ እንደሆነች ጽህፈት ቤቱ በመረጃ አውስቷል። በ2010 ዓ.ም ጀምሮ ፈረንሳይና ኢትዮጵያ በሁለትዮሽ ግንኙነታቸው መጠናከር ላይ አበክረው መስራታቸውንም እንዲሁ ገልጿል። ይህም በከፍተኛ የመሪዎች ጉብኝቶች፣ ስትራቴጂያዊ ስምምነቶች ብሎም በብዙ ዘርፎች በተጀመሩ የጋራ ስራ ሂደቶች የታዩ ሆኖ መቆየቱም ተገልጿል። ወደ ኃላፊነት ከመጡ በኋላ ሁለቱም መሪዎች በየሀገራቱ ጉብኝቶችን አካሂዷል። በጥቅምት 2011 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፈረንሳይ ተጉዘው ለተጠናከረው የመከላከያና የባህል ትብብር ስምምነት መሰረት የጣለው ውይይት አድርገው ነበር። በመጋቢት 2011 ዓ.ም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በኢትዮጵያ የመጀመሪያ ይፋዊ ጉብኝታቸውን በማድረግ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በርካታ የትብብር ስምምነቶች ፈርመዋል። ከስምምነቶቹም የላሊበላ ውቅር አብያተ ክርስቲያናትና የብሔራዊ ቤተ መንግስት እድሳት መንገድ የከፈቱ ስምምነቶች እንደሚጠቀሱ ጽህፈት ቤቱ አመላክቷል። በኢትዮጵያ ቆይታቸው ፕሬዚዳንት ማክሮን ከጥገና ስራው መጀመር አስቀድሞ ላሊበላን መጎብኘታቸው የሚታወስ ነው። በየካቲት 2015 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ፈረንሳይን በድጋሚ ጎበኙ ሲሆን የንግድና ኢንቨስትመንት ትስስሮች ላይ በማተኮር ውይይቶች ተካሂደዋል። በወቅቱም ኢትዮጵያ ያላትን የተረጋገጠ ዘላቂ የባህር በር የማግኘት ፍላጎት ብሎም የቀጠና ሰላም አስፈላጊነት ላይ ውይይት ተደርጓል። በታህሳስ 2017 ዓ.ም ፕሬዚዳንት ማክሮን ወደ ኢትዮጵያ በድጋሚ መጥተው ፈረንሳይ የኢትዮጵያን የኢኮኖሚ ሪፎርም እና የዕዳ ክለሳ በተመለከተ ያላትን ድጋፍ በድጋሚ ማረጋገጣቸው ነው ጽህፈት ቤቱ ያስታወቁም። በጉብኝቱ ፕሬዚዳንት ማክሮን የኢትዮጵያ የዕዳ ክለሳ ስራም በሙሉ መልክ ደግፈው የኢኮኖሚ መረጋጋትና እድገት ለማምጣት ፈጣን መፍትሄ የመስጠትን አስፈላጊነት አጽንኦት ሰጥቶ ነበር። በወቅቱ በነበራቸው ቆይታ ባለፉት 7 ዓመታት በኢትዮጵያና በፈረንሳይ ያለው ግንኙነት ብዝሃ ዘርፍ ወዳለው ጠንካራ ግንኙነት መሸጋገሩና ይሄም በሁለቱ መሪዎች የነቃ ተሳትፎ የተጠናከረ መሆኑ ጽህፈት ቤቱም አመላክቷል። የኢንተርፕረነርሺፕና የኢኖቬሽን አቅሞቻችንን ተጠቅመን የዘመናዊ ሰራዊት ግንባታን ማፋጠን ይጠበቅብናል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ኢንተርፕረነርሺፕና የኢኖቬሽን ማዕከል የምስረታ መርሃ ግብር እየተካሄደ ይገኛል። ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ ባስተላለፉት መልእክት
ከለውጥ ወዲህ በመከላከያ ሰራዊት በተለያዩ መስኮች በተሰሩ ከፍተኛ የሪፎርም ስራዎች ዘመኑን የዋጀ ትጥቅ እንዲኖረው ማድረግ ተችሏል ብሏል። መከላከያ የፖለቲከኞች መጠቀሚያ ሳይሆን ተልእኮውን ብቻ የሚፈጽምና በአስተሳሰብም ጭምር ጠንካራ እንዲሆን ለማድረግ በተሰሩ ስራዎች ውጤት እየተገኘ መሆኑን ተናግሯል። በሰራዊቱ ኢትዮጵያን የሚመስል ስብጥር እንዲኖር መደረጉን የገለጹት ፊልድ ማርሻል ብርሃኑ ጁላ በጤና፣ በሎጂስቲክስ፣ በመረጃ፣ በኢንዱስትሪ፣ በትምህርት መስኮች በተከናወኑ ጠንካራ የሪፎርም ስራዎች መከናወናቸውም እንደዚሁም አንስተዋል። የኢንተርፕርነርሺፕና የኢኖቬሽን ማዕከል ምስረታ ለተቋሙ የሪፎርም ስራዎች ውጤታማነት አንድ ማሳያ መሆኑንም ተናግሯል። ማዕከሉ ላለፉት ዓመታት የተለያዩ ሀገራት ሲተገብሩት የቆዩና ኢትዮጵያ ግን ያልታደለችበት አበረታች ጅምር መሆኑንም ገልጸው የመከላከያን አቅም በማጠናከር የሀገሪቱን ሉዓላዊነት ከማሳደግ አንጻር ሚናው ከፍ ያለ መሆኑን ጠቁሟል። ለተሰዉና ቋሚ ተጧሪ ለሆኑ እንዲሁም በተለያዩ ምክንያት ከሰራዊቱ ለውጥ አባላት ጭምር ተስፋ የሆነ ማዕከል በመሆኑ ለሀገር ኢኮኖሚና ለአስተማማኝ ሰላም የራሱን ድርሻ የሚጫወት መሆኑንም ገልጿል። በምስረታ መርሃ ግብሩ ላይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የስራና ክህሎት ሚኒስትር ሙፈሪያት ካሚል እንዲሁም የሰራዊት ከፍተኛ አመራሮች፣ የቀድሞ አባላት ተሳትፈዋል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፍ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታወቅም። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ መሆናቸውን አስታውቋል። ተጠርጣሪዎቹም በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ መማር ማስተማር ሂደት እንዲስተጓጎል አድርገዋል ብሏል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ መለየት በቁጥጥር ስር ውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎች የሙያው ስነ ምግባር ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳት እና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ አሳስበዋል። በዚህ አጋጣሚ ህዝባቸውንና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጠ ከዚህ ውጭ ሁከትና ብጥብጥ ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል ባወጣው መግለጫ ገልጸዋል። በአማራ ክልል የሚንቀሳቀሱ ጽንፈኛ ቡድን በጸጥታ ኃይሉ በተወሰደበት ጠንካራ እርምጃ እየተበተነ መሆኑን የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ገለጹ። በመንግስት የቀረበውን የሰላም አማራጭ በመቀበል ትጥቃቸውን የፈቱትንም መደበኛ ህይወታቸውን እንዲመሩና በዘላቂነት እንዲቋቋሙ የተደረገ እንደሚገኝም ኃላፊው ገልጿል። የቢሮ ኃላፊው በጸጥታ ዘርፍ የተደረገው ሪፎርም በሁሉም ረገድ ሰላምና ጸጥታን ለማረጋገጥ ትልቅ አቅም የፈጠረ መሆኑን አስታውቀዋል። የጸጥታ ኃይሉ በክልሉ አንዳንድ አካባቢዎች ይንቀሳቀሱ የነበረውን የጽንፈኛ ቡድን በተጠና መልኩ ተከታትሎ እርምጃ እየወሰደ ሰላምና ደህንነት ያረጋገጠ መሆኑን ተናግሯል። በክልሉ ህግ የማስከበር እርምጃዎች በተጠናከረ መልኩ መቀጠሉን አንስተው የመንግስትን ጥሪ በመቀበል ለሰላም አማራጭ ዝግጁ የሆኑትም ትጥቃቸውን እየፈቱ ወደ መደበኛ ህይወት እየተመለሱ ነው ብሏል። በጥፋት መንገድ የቀጠለውን ጽንፈኛ ቡድን በመከታተል የተቀናጀና የተጠናከረ እርምጃ እየተወሰነ መሆኑን ጠቁመው ይህም በተጠናከረ መልኩ እንደሚቀጥል አረጋግጠዋል። በጸጥታ ኃይሉ እየተወሰደ ባለው ጠንካራ እርምጃ እገታና ዘረፋ ሲፈጽሙ የቆዩ ጽንፈኛ ቡድን እየፈረሰና እየከሰመ ይገኛል ሲሉም ተናግሯል። በመሆኑም በክልሉ በርካታ አካባቢዎች አሁን ላይ የግብርናና ሌሎች የልማት ስራዎች ያለ ስጋት በተረጋጋ መልኩ እየተከናወኑ ይገኛል ብሏል።
የህግ ማስከበር ስራው እንዳለ ሆኖ በሰላማዊ መንገድ ትጥቅ በመፍታት ወደ መደበኛ ህይወታቸው ለመመለስ የፈቀዱ ታጣቂዎችን አስፈላጊውን ስልጠና፣ ገዛና ድጋፍ በማድረግ ህዝባቸውን በልማት እንዲክሱ እየተደረገ መሆኑንም ኃላፊው አነስተዋል። የጽንፈኛ ቡድን እኩይ ዓላማና ተግባር በአግባቡ በመረዳት ህብረተሰቡ እያጋለጠውና እየታገለው መሆኑንም ዶክተር እሸቱ ተናግሯል። በክልሉ ሰላምና ጸጥታን የማስከበሩ ስራ በተቀናጀና በተጠናከረ መልኩ የሚቀጥል መሆኑን አረጋግጠው ህብረተሰቡም እገዛውን፣ ድጋፉንና ትብብሩን አጠናክሮ እንዲቀጥል ጠይቀዋል። አሁን በደረሰን ሰበር ዜና በትግራይ ክልል እጅን በአፍ የሚያስጭን የጀግንነት ተግባር መፈጸሙ ተሰምቷል። በኋላ ቀርነትና ድንቁርናን አጥፊ የሆነ የፈረሰው ህወሓት አካሄድ የተማረሩ ሁለት የደብረ ጽዮን ጠባቂዎች ከድተው ጸረ ህወሓት ትግል ለማድረግ በረሃ መግባታቸው ተሰምቷል። ጠባቂዎቹ በደብረ ጽዮን ቤት የሚገኙ ወሳኝ ዶክመንቶችና የነበረቻቸውን የስራ ላፕቶፓቸውን ይዘው ከሰዓታት በፊት ወደ ፈረሰው ህወሓት ነፃ የሆነ የትግራይ መሬት በመውረድ የፈረሰውን ህወሓት ለማፈራረስ ትግል መቀላቀላቸውን ምንጮቻችን ገልጿል። ይህን ተከትሎም በተፈጠረ ድንጋጤ ሌሎች 5 ጠባቂዎች ተይዘው አሁን ላይ ፖሊስ ጣቢያ እንደሚገኙ ተገልጸዋል። የትግራይ ክልል ችግር በፈረሰው ህወሓትና ወታደራዊ መንግስት በሆነው ሻዕቢያ መካከል በሚደረግ አርቲፊሻልና የማይመስል ውህደት ሊፈታ አይችልም ሲሉም በትግራይ ክልል የሚኖሩ አስተያየታቸውን የላኩልን የአካባቢ ተወላጆች ተናገሩ። ሻዕቢያ ባለፉት ዓመታት የትግራይ ህዝብ ላይ የፈጸመው ከባድ ግፍ የምናውቀው መሆኑንና ህወሓትም ፈርሳ ወደ ምሽግ ገብታ እንዴት ወደ ሱዳን ልውጣ በምትልበት ዘመን አስተማማኝ ህልውናችን የሚረጋገጠው ኢትዮጵያዊነታችን ስናከብር ብቻ ነው ሲሉ ተናግሯል። አስተያየት ሰጪዎቹ ህወሓትና ሻዕቢያ የህዝብ ጠላት እንጂ እርስ በርሳቸው ተጣልተው የማያውቁም ጸረ ህዝብና ጸረ ልማት ኃይሎች በመሆናቸው በእነዚህ ኃይላት ውህደት ሚድን አንድም ትግራዋይ የለም ሲሉ ተናግሯል። ሻዕቢያ ነጻ ያወጣሁበትን ቀን እንድታከብሩልኝ ብሎ ከጠራቸው የህወሓት ተላላኪዎች መካከል በገባ በሁለተኛ ቀኑ የግድያ ሙከራ የተደረገበት ስታሊን ገብረስላሴን ጨምሮ በርከት ያሉ አፍራሽ ኃይሎችን በከፍተኛ ወጪ እንደጋብዛቸው ይታወቃል። በእርግጥ ግለሰቦቹ አሁንም የትግራይ ክልል ብሎም እንደ ሀገር ያለውን ነባራዊ ሁኔታ አስመራ ሆኖ የተዛባ መረጃ እየሰጡ በመሆናቸው በርከት ያሉ የትግራይ ተወላጆች መረጃቸው በሬ ወለድ እንደሆነና የሻዕቢያ መንግስት አሁንም ቀጠናውን ከሚያውኩ ጥፋቶች እንደማይቆጠብ በትግርኛ ቋንቋ የሚንሸራሸሩ መረጃዎች አመላክቷል። ታዲያ እነዚህ አስተያየታቸውን ለመሃል ሚዲያ የተናገሩ ወጣቶች መዳን የሚቻለው በተደራጀ የትግራይ ወጣቶች ትግል የአንጃው ህወሓትን ሴራ በመረዳትና ራስን ነጻ በማድረግ የፈረሰው ህወሓትን ከስሯ መንግሎ በመጣል መሆኑን ሁሉም ሊያውቅ ይገባል ብሏል። እዚህ ላይ ጥንቃቄ ማድረግ ያለብን የፈረሰችው ህወሓት ወደምትፈልገው አጀንዳና አካባቢነት እንዳንገባ በንቃት መጠንቀቅ ያስፈልጋል ሲሉም ተናግሯል። የሆነ ሆኖ የሻዕቢያን ሴራም ሆነ የፈረሰችው ህወሓት ተንኮል በዘላቂነት መከላከል የሚቻለው በመደራጀትና በጋራ በመታገል በመሆኑ ለውጥ ፈላጊ ሊያሸንፍ ግድ ስለሆነ ትግራዋይ የሆነ ሁሉ ይህንን መተግበር እንዳለበት አሳስበዋል። በተለይ አስመራ ሆኖ የሚዶልቱት አክቲቪስቶች ነን ባዮች ከሚሰጡት የተዛባ መረጃ ህዝቡ ሊጠነቀቅ እንደሚገባና ግለሰቦቹ በሀገር ክህደት ሊጠየቁ እንደሚገባም አሳስበዋል። ከትግራይ ማዕከላዊ ዞን ከተሞች አንዷ በሆነችው እንጥጮ ቀበሌ 03 በተለምዶ እንዳባዱላ ተብሎ በሚጠራ ቦታ ድግስ ላይ ያጋጥሟል በተባለ የምግብ መመረዝ በርካታ ሰዎች ለህመም መዳረጋቸው መሃል ሚዲያ መዘገቡ ይታወሳል። ግንቦት 12 ቀን 2017 ዓ.ም አንዲት እናት ባዘጋጁት ድግስ ላይ ጸበል ለመቅመስ የታደሙ ሰዎች ጠላና የበሰለ አተር ከቀመሱ በኋላ ህመም እንዳጋጠማቸውና ወደ ሆስፒታል እንደገቡ ከከተማው ኮሚኒኬሽን ቢሮ የተገኘው መረጃ አመላክቷል። በወቅቱ ከነበሩት 78 የዝክሩ ታዳሚያን ሁሉም የጤና መታወክ አጋጥሟቸው ወዲያው በከተማው ወደሚገኘው ሆስፒታል አምርተው አስቸኳይ ሕክምና ተደርጎላቸዋል። አሁን በደረሰን መረጃ በክስተቱ አንድም ያጋጠመ ሞት እንደሌለና ሕክምናው ወስደው ከተሻላቸው ሰዎች መካከል ወደ ቤታቸው የተመለሱ እንዳሉ ከሆስፒታሉ የተገኘው መረጃ አመላክቷል። ምንጮች ዘግይቶ ባገኙት መረጃ ደግሞ የተዘጋጀውን መብልና መጠጥ ወደ ቤተክርስቲያን ተወስዶላቸው የቀመሱ ሌሎች የተጨማሪ 10 ሰዎችም የጤና እክል አጋጥሟቸው ወደ ሆስፒታል እንደገቡ ተሰምቷል። የታማሚዎች ቁጥርም 88 መድረሱ ነው ከአካባቢው የተገኘ መረጃ ያመለክተው። ዝክሩን ያዘጋጁት እናት በፖሊስ ቁጥጥር ስር ውለው ምርመራ ይደረገባቸው እንደሆነ የከተማዋ ኮሚኒኬሽን ቢሮም አመላክተዋል። የሰባ ካሬ ቤት ግንባታ አባላትና አመራሮች በድጋሚ ሰላማዊ ሰልፍ ማድረጋቸው ተሰማም። አባላቱ ሐሙስ በጠሩት ሰላማዊ ሰልፍ ለ6 ዓመታት የዘለቀው የመብት ጥያቄያቸውን ቁርጥ ያለ ምላሽ እንዲሰጠው በምሬት ጠይቋል። በሰልፉ ላይ ትግራይ የመሬት ጥበት የላትም፣ የመኖሪያ ቤት ጠይቄ መሰረታዊ እንጂ
የምቾት ጥያቄ አይደለም፣ ለሰባ ካሬ ቤት ግንባታ እንጂ ለአፓርታማ አልተደራጀንም፣ ፍትህ ለሰባ ካሬ ቤት ግንባታ አባላት የሚሉና ሌሎች መፈክሮች ተስተጋብቷል። በትግራይ ፕሬዚዳንት ጽህፈት ቤት ደጃፍ ፕሬዚዳንት ታደሰ ወረደ ወደ ስልጣን ከመጡ ለሁለተኛ ጊዜ በተካሄደውና በመቶዎች የሚቆጠሩ የቤት ፈላጊዎች የተሳተፉበት ድምፅ ሰምቶ ምላሽ የሚሰጥ የመንግስት የስራ ኃላፊ አልተገኘም። የሰባ ካሬ የቤት ግንባታ ማህበር አባላት ባለፈው ሳምንት በመቀለ አስተዳደር የስብሰባ አዳራሽ ተገኝተው በአጭር ጊዜ ቁርጥ ያለ ምላሽ እንዲሰጣቸው ጠይቀው ምላሽ ባለማግኘታቸው ሰልፍ ሊጠሩ መገደዳቸውን አስረድተዋል። ሰላማዊ ሰልፈኞቹ በተደራጀበት መመሪያ 4/2011 ዓ.ም መሰረት ለሰባ ካሬ የቤት ግንባታ እንዲሰጣቸው ያቀረቡት ጥያቄ እስኪመለስ የመብት ትግላቸው በሰላማዊ መንገድ እንደሚቀጥሉ አስታውቋል። ከጦርነቱ በፊት በመላ ትግራይ ለሰባ ካሬ የቤት ግንባታ በማህበራት የተደራጁ ከ60 ሺህ አባላት መኖራቸው ምንጮች መረጃው እንዳገኙ አመላክተዋል። በሀገር አቀፍ ደረጃ በጤና ተቋማት የሚሰጡ አገልግሎት ተጠናክሮ መቀጠሉን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። መንግስት ለጤና አገልግሎት ስርዓቱ መሻሻልና ለጤና ባለሙያዎች ተጠቃሚነት በትኩረት እየሰራ መሆኑን ገልጸዋል። ጤና ሚኒስቴር ከተለያዩ ፌዴራልና የጤና ተቋማት የስራ ኃላፊዎችና ባለሙያዎች ጋር ውይይት አድርጓል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ መንግስት የጤና አገልግሎት ስርዓትን ለማሻሻል በትኩረት እየሰራ እንደሚገኝ ገልጸዋል። የጤና ባለሙያዎች እየሰጡ ያሉትን አገልግሎት አጠናክረው እንደሚቀጥሉና መንግስትም ጥያቄያቸውን በየደረጃው እንዲፈታላቸው ማንሳታቸውና መግባባት መፈጠሩም ተናግረዋል። በቅርቡ የጤና አገልግሎት አዋጅ ጸድቆ ወደ ስራ መገባቱን ጠቅሰው አዋጁ የጤና ባለሙያዎችን የነጻ ሕክምና አገልግሎትና ሌሎች ጥቅሞችን እንዲያገኙ የሚያስችል መሆኑን ገልጿል። በአሁኑ ወቅትም በሀገር አቀፍ ደረጃ በጤና ተቋማት የሚሰጡ አገልግሎቶች ተጠናክረው መቀጠላቸውን ነው ሚኒስትር ዴኤታው የተናገሩት። ሰሞኑን በአንዳንድ የጤና ተቋማት የተከሰቱ ችግሮች አሁን ላይ ሙሉ ለሙሉ በሚባል ደረጃ እልባት እያገኙ መሆናቸውን ጠቁሟል። ታካሚዎችም በአሁኑ ወቅት የህክምና አገልግሎቶችን በተገቢው መንገድ እያገኙ ነው ብሏል። በቀጣይም የጤና አገልግሎቱን ይበልጥ ለማጠናከርና የጤና ባለሙያዎችን ጥያቄ በየደረጃው ለመመለስ በትኩረት የሚሰራ መሆኑንም ገልጸዋል። በተያያዘ የህክምና ስነ ምግባርን ጠብቀው ህብረተሰቡን በቅንነትና በመልካምነት በማገልገል ሙያዊ ግዴታቸውን የተወጡ መሆኑን በአማራ ክልል የጤና ባለሙያዎች ገለጹ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ሀሳብ የጤና ባለሙያዎች የውይይት መድረኮች በክልሉ ደብረ ብርሃንና ወልዲያ ከተሞች ዛሬ ተካሂዷል። በደብረ ብርሃን በተካሄደው ውይይት ከተሳተፉት ውስጥ በሰሜን ሸዋ ዞን በበረከት ወረዳ የሸጋ ጤና ጣቢያ ነርስ ናትናኤል ጥሩነህ የገባነው ቃል ኪዳን ጠብቀን ለህብረተሰቡ ተገቢውን የህክምና አገልግሎት እየሰጠን እንገኛለን ብሏል። ሙያዊ ስነ ምግባርን ጠብቀው ለህብረተሰቡ የሚሰጡትን የህክምና አገልግሎት አጠናክረው መቀጠላቸውንም ተናግሯል። በሞርትና ጅሩ ወረዳ የአንዋሪ ጤና ጣቢያ የላቦራቶሪ ቴክኒሻል የሆኑት ስለሽ ጌታቸው በበኩላቸው እንደወትረው ሁሉ ሙያዊ ግዴታቸውን አክብረው ህብረተሰቡን ቅንነትና በመልካምነት ያገለግሉ መሆኑን ገልጿል። የሰሜን ሸዋ ዞን ጤና መምሪያ ኃላፊ ወይዘሮ ጸዳል ስምንጉስ በውይይቱ ላይ በሰጡት ማብራሪያ በዞኑ የህክምና አገልግሎት በማሻሻል የህብረተሰቡን ጤና ለመጠበቅ ትኩረት መሰጠቱን ተናግሯል። በዞኑ በሚገኙ 10 ወረዳዎች የጤና መረጃ ቀብሎች የሚያፋጥኑ ኤሌክትሮኒክስ በማህበረሰብ አቀፍ የመረጃ አገልግሎት በማደራጀት በሽታ መከላከልና መቆጣጠር ላይ በማተኮር የተሰራ ነው ብሏል። በተመሳሳይ የወልዲያ ስፔሻላይዝድ ሆስፒታልና ጤና ጣቢያዎች ባለሙያዎች ዛሬ ባካሄዱት ውይይት ህብረተሰቡን በመልካምነት ለማገልገል የገቡትን ቃል ኪዳን በተግባር ያሳዩ መሆኑን ተናግሯል። ከውይይቱ ተሳታፊዎች መካከል በወልዲያ ጤና ጣቢያ የጤና መኮንን በላይ መንግስቴ ሙያው ግዴታቸውን ጠብቀው ህብረተሰቡን የሚያገልገል ተግባራቸው ቀጥለው እንዳሉ ገልጿል። ሌላው ተሳታፊ የወልዲያ ሆስፒታል ነርስ ተስፋዬ ይመር በበኩላቸው የሙያ ስነ ምግባራቸውን በሚፈቅደው መልኩ ህብረተሰቡን ተገቢውን ህክምና እንዲያገኝ የድርሻቸውን የተወጡ መሆኑን አስታውቀዋል። የወልዲያ ከተማ አስተዳደር ጤና መምሪያ ኃላፊ አቶ ዘላለም ጌታቸው በከተማዋ የሚሰጠውን የህክምና አገልግሎት ለማሻሻል በሰው ኃይል በህክምና ቁሳቁስና ሌሎች ግብዓቶች በማሟላት በትኩረት እየተሰራ መሆኑንም አብራርተዋል። የፕሪቶሪያው ስምምነት በፈረሰው ህወሓትና ጀሌዎቹ ምክንያት የፈረሰ እንደሆነ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናገሩ። የፌዴራል መንግስት ጉዳዩን በትዕግስትና በሆደ ሰፊነት ቢይዘውም ቡድኑ ለግል ጥቅሙ ሲል በውንብድና እያፈረሰውና እንዳይተገበር እያደረገ መሆኑን ሚኒስትሩ አመላክቷል። እንደ ሚኒስትሩ ገለጻ በስምምነቱ መሰረት ኢትዮጵያ አንድ የመከላከያ ሰራዊት ብቻ እንዲኖራት ተፈራርመን ብንመጣም እኔ ስመራው በነበረው የፈረሰው ፓርቲ ምክንያት ይህንን ለመፈጸም አስቸጋሪ ሆኖበታል ብሏል። ሀሳባቸውን ተከታትለን እንመለስ። ገና ከፕሪቶሪያ ሳንወጣ አውሮፕላን የጠበቅን የማይመለከተን ውሳኔ የተወሰነው የሚለው ሪፖርት ሪፖርት ማድረጉ አይደለም። ሪፖርት ማድረጉ ያረጉ ሰዎች እንዳሉ ኋላ ሰምቻለሁ ከሄድኩ በኋላ። ያረጉት ግን ማሳበቅ ነው የሚሆነው እንጂ ውሳኔያችንን በሚመለከት
የሚያመጣው ለውጥ አልነበር። አሁን ለሚደረገው ጭቅጭቅ ጠቅሟቸዋል። ምክንያቱም እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? በዛ ሂደት ያረግነው ምርጫ ነሊፋይድ ሆኖ ነው የመጣ ነው። በአንድ ህገ መንግስት ልንመራ አንድ ሰራዊት ብቻ ሊኖረን ብለን የመጀመሪያው ዙሩ የተስማማንበት በሁለት ቀን እኮ ያለው ይሄንን ነው። አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው። አሁን ሰራዊት አፈረስክ አይደለም የምትለኝ። ሰራዊት ፕሮፐርሊ ዲዲአር ፕሮሰስ ተከትሎ የትግራይ ሴኩሪቲ ፍላጎቶች በሚያሟላ መልኩ መደረግ አለበት። ይሄ የተወያየንበት። ይሄን የማድረግ ሂደት ማን ጥፋት ፈጽሟል የሚለው እሱ ፕሪቶሪያን በየጊዜው እየገመገምን ስለሆነ እናያለን። በዚህ ሂደት ውስጥ የታዩ ችግሮች፣ ፕሪቶሪያ አፈጻጸምና የታዩ ችግሮች እኔ መማራው አድሚኒስትሬሽን ይሁን እኔ አመራር የሆንኩበት ፓርቲ የፈጸሟቸውን ጥፋቶች በሚመለከት ያለ ማመንታት ነው ልገልጽ የምችለው። አሁን ሲምፕል ወሬ በየአደባባዩ ይሰማል። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌደራል መንግስት የፌደራል ተቋማት የሰጧቸውን ውሳኔዎች አልቀበልም፣ ፈለክም አልፈለክም ይሄን አደርጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። ይህም በማስከበር ሂደት ፌል ያደረግናቸው ነገሮች አሉ። ግን ደግሞ እስካሁን መሄድንባቸው ርቀቶች ሁሉም ነገር እገሌ ብቻ ነው የፈጸመው ብለህ ልትሞግታ እንደ ምስክር በግልጽ የምናገረው አሁን የሚገመገምበት መድረክ ይኖራል። የሚገመገምበት መድረክ ላይ የፕሪቶሪያ ስምምነት መንፈስ መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን የማይቀበል ነው። መንግስት የሚባል በምርጫ ያቋቋመው ነው። ያ ምርጫ ደግሞ ምርጫ ቦርድ ሳያውቅ በራሳችን ጊዜ ያደረግነው ምርጫ ነው። ምርጫውን ማድረግ ያምንበታል። ያኔ ፕሪቶሪያን ስፈርም ግን ምርጫውን ማድረግ ትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም በሂደት ስርዓት ባለው መልኩ ወደ ሰላማዊ ኑሮ መመለስ አለበት ብዬ ፈርሜ ነው ሄድኩት። ወይ ይሄን ፊርማ መፈረም አልነበረብህም ብሎ የሚያምን ሰው ብቻ ነው አሁንም ሰራዊት ይቀጥላለሁ ሊል የሚችለው። ያ ማለት የትግራይ ደህንነት፣ የትግራይ ህዝብ ጸጥታ ሁኔታ ግምት ውስጥ ያስገባል። የተስማማበት ስምምነት መፈጸም አለበት። መፈጸም የሚኖርበት ግን አንደኛው ወገን እዛ ጥግ ይዞ መንግስት አፍርሰህብኛልና ጥፋት ፈጽመህብኛል ይፎከር አይደለም። በቅን ልቦና ፕሪቶሪያ ተርሞች የትግራይን ህዝብ በሚያረጋግጥ መልኩ እንዲፈጸሙ የራሱ የድርሻውን በመወጣት ብቻ ነው። የሚያሳዝነኝ እኔ አስተዳዳሪ በነበርኩበት ጊዜ መፈጸም የነበረባቸው ነገሮች ለመፈጸም የሚያስችል በቂ ፍጥነት ያልያዝን መሆናችን ነው። ፌደራል መንግስቱ ያጠፋውን ጥፋት ለመውቀስ በቂ ጊዜ ያለን፣ በቂ ጊዜም ወቅሰናል። ፕሪቶሪያ ይሄንበት ሂደት እንደተባለው ብዙ ለማደናቀፍ የተደረጉ ጥረቶች ነበሩ። በእኛ በኩል እንዳልኩት ከዛ ኋላ የተፈጠረው ነው ማተር የሚያደርገው እንጂ የድርድሩ ሂደት ለማሰናከል የሚያስችል እዚህ ገባ የሚባል እንትን አልነበረብንም። ጣልቃ ገብነት አልነበረብንም። ለውጥ ለምን ትላለህ በሚል ታስሮ የነበረ ግለሰብ ዛሬ በአክሱም ፖሊስ ጣቢያ መገደሉ ምንጮች ገለጹ። እንደዚህ አይነት ግድያዎች ባለፈው ሳምንትም በአድዋ ከተማ 2 ወጣቶች መገደላቸውን በዕለቱ ወጣቶችን በግደል ዕለታዊ ተግባር እየሆነ መምጣቱን ለመሃል የደረሰው መረጃ አመላክቷል። እንደ ምንጮች ገለጻ ከሆነ አሁን በተለይ ለውጡ የሚፈልጉ ወጣቶች ላይ እርምጃ መውሰድ እየተለመደ እንደሆነም ተናግሯል። አሁን ላይ ህዝቡ የፌዴራል የጸጥታ አካላት ላይ ካልሆነ በማንም ላይ እምነት እንደሌለው የደረሰን መረጃ አመላክቷል። የህዝቡ ምሬትና ፍትህ ማጣት ያሳያል ያሉትን ፎቶ ከአብይ አዲ የተላከልን ሲሆን በዚህም የፌዴራል ፖሊስ ለግዳጅ በሚያልፍበት ወቅትና ምሳ ለመብላት በሚቆምበት ጊዜ ህዝቡ በእልልታና ሆይታ ሲቀበላቸው እንደነበር አመላክቷል። የአካባቢ ማህበረሰብም ለፌዴራል የጸጥታ አካላት ልዩ ፍቅር እንዳለው መረጃውን ያደረሱን ግለሰቦች ገልጸውልናል። የፌዴራል መንግስትም በፈረሰው ህወሓት ምክንያት በወጣቶች ላይ እየደረሰ ያለውን ጥፋት እንዲያቆምልን ሲሉ ጥሪያቸውን አስተላልፈዋል። ወደ ኢትዮጵያ ይዞ መግባትና ከኢትዮጵያ ይዞ መውጣት ስለሚቻለው የገንዘብ መጠን በተመለከተ የብሔራዊ ባንክ ባለፈው ዓመት መመሪያ ማውጣቱ ይታወሳል። ይኸው መመሪያ ነዋሪነቱ በኢትዮጵያ የሆነ አንድ ሰው ከውጭ ሀገራት መልስ ወደ ኢትዮጵያ ግዛት የውጭ ምንዛሪ ይዞ ከገባ በ30 ቀናት ውስጥ በንግድ ባንኮች ወይም በተፈቀደላቸው ውጭ ምንዛሪ ቢሮዎች ወደ ብር መቀየር አለበት ወይም ወደ ውጭ ምንዛሪ ባንክ ሂሳቡ ማስገባት ይኖርበታል ይላል።
ከውጭ ያስገባው የገንዘብ መጠን $4,000 በላይ ከሆነ ግን ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማሳወቅ እንዳለበትም መመሪያው ይደነጋል። ሁለተኛ የኢትዮጵያ ነዋሪ ያልሆነ ኢትዮጵያዊ ዜጋ ወይም ትውልደ ኢትዮጵያዊ ከ90 ቀናት በላይ በኢትዮጵያ ለመቆየት ከፈለገም ከውጭ ይዞት የገባውን የውጭ ምንዛሪ በ90 ቀናት ውስጥ ወደ ውጭ ምንዛሪ ባንክ ሂሳቡ ማስገባት ይጠበቅበታል። ይዞት የገባው የገንዘብ መጠን $10,000 በላይ ከሆነ ግን ወደ ብር ሲቀይረው አሊያም ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማስመዝገብ አለበት ይላል መመሪያ። ኢትዮጵያ ነዋሪ ያልሆኑ የውጭ ዜጋ የውጭ ምንዛሪውን የቪዛ ጊዜው እስኪያልቅ ድረስ መያዝ ይችላል። ስለ ጉዳዩ ለምንጮች አስተያየት የሰጡት የባንክ ባለሙያ አንድ ሰው ወደ ኢትዮጵያ ሲገባ ለጉምሩክ ማሳወቅ ወይም ማስመዝገብ ከሚጠበቅበት መጠን በታች ሆነ የውጭ ምንዛሪ ከያዘ በጉምሩክ እንዲያስመዘግብ አይገደድም ብሏል። ለምሳሌ $10,000 በታች ይዞ የሚገባ ሰው ሳያስመዘግብ ወይም ማሳወቅ ሳያስፈልገው በቀጥታ ይዞት መግባት ይችላል ማለት ነው። $10,000 በላይ ከሆነ አሳውቆ የሚባለው አንደኛ ወደ ጥቁር ገበያው ወስደህ እንዳሸጠው ነው። ሁለተኛ ለምን ዓላማ $10,000 በላይ ይዘህ እንደገባህ መግለጽ አለብህ ይላሉ ባለሙያው። ለንግድ ከሆነም በአግባቡ ማሳወቅ ይጠበቅበታል ብሏል። ሆኖም መመሪያው $10,000 በላይ ከሆነ አስመዝግብ ቢልም ከዛም በታች ከሆነ ማስመዝገብ እንደሚመረጥ ገልጿል። ሳታሳውቁ ያስገባኸውን ዶላር ስትመልስ ይዘህ መውጣት አትችልምና ነው። ቀደም ሲል $1 ጀምሮ ተመዝግቦ ይግባ የሚል አሰራር ነበር። አሁን እንደዛ ባይባልም በተለይም የተረፈን ይዘህ ስትወጣ ችግር ላይ ላለመውደቅ ከጅምሮ አስመዝግበህ መግባቱ ይመረጣል ባይ ናቸው። ለምን ቢባል ከውጭ ይዞት ከመጣው የዶላር መጠን ያልተጠቀምበት ካለና እሱን ይዤ ልውጣ ቢል ችግር ይገጥመዋልና የራሴን ዶላር የተረፈኝ ነው ይዤ የምወጣው ቢልም ማስረጃ አቅርብ፣ ስትገባ አሳውቀሃል ወይ ይባላል። ከኢትዮጵያ በጥቁር ገበያ ገዝቶ የያዘውስ ቢሆን ምን ማረጋገጫ አለ ሊባል ይችላል። ስለዚህ የቀረውን ገንዘብ በዶላር ይዞ ለመውጣት ይቸገራል ብለዋል ባለሙያ። የኢትዮጵያ ብሔራዊ ባንክ መመሪያ እንደዛ ቢልም የመነሻው ሀገር ራሱን ይህንን ያህል ገንዘብ በካሽ ይዞ እንዲወጣ ላይፈቅድለት ይችላል ሲሉም ገልጿል። ለምን በባንክ አታስተላልፍም ይባላል። በባንክ የምታዘዋውረው ከሆነ ለምን ምክንያት እንደሆነ ለንግድ፣ ለኢንቨስትመንት ወይም ሌላ ዓላማ ስለመሆኑ መግለጽ አለበት እንደሚባል አስገንዝበዋል። በተለይም ከአውሮፓና በአሜሪካ ከፍተኛ ቁጥጥር እንደሚደረግበት ይናገራሉ ባለሙያ። ህጋዊ ስለመሆኑ ግብር የተከፈልበት ስለመሆኑና ለህጋዊ አገልግሎት እንደሚወጣ አሳውቆ ነው መውጣት ያለበት ባይ ናቸው። ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። በሱዳን በቀጠለው እርስ በርስ ጦርነት ባለፈው ዓመት በፈጥኖ ድራሽ ኃይሎች RSF ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አዲስ ማዕቀብ እንደምጥል የአሜሪካ ውጭ ጉዳይ ሚኒስቴር አስታወቀም። ከሰኔ 6 ጀምሮ አሜሪካ ወደ ሀገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግሯል። ከዚህ ቀደም የሱዳን ጦር እና የፈጥኖ ድራሽ አማጽያኑ በግጭት ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበር። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳን ባለስልጣናት ቢጠይቅም እስካሁን መግለጫ አለማዘጋጀታቸውን ተናግሯል። ከ2 ዓመት በፊት የሱዳን ጦርና RSF መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰው ግጭት ከ150,000 በላይ ሰዎች ተገድለዋል። ባለፉት ወራት የሱዳን ጦር ዋና ከተማዋ ካርቱም ቢቆጣጠርም ውጊያው አሁንም እንደቀጠለ ነው። አሜሪካ የትኛውን የኬሚካል ጦር መሳሪያ አገኘው እንዳለች የተገለጸ ነገር የለም። ሱዳን ብዙ ጉዳት፣ ስቃይና እልፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለ2 ጊዜያት ተጠቅሟለች ሲል ኒውዮርክ ታይምስ በጥር ወር ዘግቧል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉትን ግዴታዎችን እንዲወጣ ዩናይትድ ስቴትስ ትጠይቃለች ብሏል። በመግለጫው በዓለም አቀፍ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብቷል። በዩናይትድ ስቴትስ መቀመጫውን እንዳደረገው አርምስ ኮንትሮል አሶሲዬሽን ከሆነ ስምምነቱን ከግብጽ እስከ ሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳን ጨምሮ ሁሉም ሀገራት ፈርመዋል። ዘገባው የቢቢሲ ነው። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።